ፐርፌክሽኒስት ሰዎች ሰብሰብ ባሉ ዛሬ ስለናንተ ነው የምናወራው። መጀመሪያ ፐርፌክሽኒስት መሆናችሁ ምንድነው ያሳጣችሁ? ፐርፌክሽኒዝምስ ምንድነው? ፐርፌክሽኒስት ከሆኑ ሰዎች ጀርባ ታውት ፕሮሰሳቸው ምን አይነት ነው? ለምንስ ነው ፐርፌክት ለመሆን እየተገደዱ ያሉት? ምክንያቱም አብዛኛው ሰው አይ ዊሽ ፐርፌክት ባልሆን ይህን ነገር ማሻሻል ብችል በጣም ደስ ይለኛል እንደሚል ስቃይ ስላለው ውስጡ ማለት ነው። ስለዚህ ምንድነው እያስገድዳችሁ ያለው? እሱን እናነሳለን። ከዚህ ፐርፌክሽኒስት ከሆነ ባህሪያችሁ እንዴት ነው መውጣት የምትችሉት? ቤታችሁ ልትተገብሯቸው የምትችሏቸው ቲፖች ምንድናቸው? እነዛን 5 ቲፖች በዚህ ቪዲዮ እናነሳለን። የአብስራ ዮሐንስ ነኝ፣ ካውንስሊንግ ሳይኮሎጂስት። የምንገኘው መድኃኒት ካውንስሊንግ ነው። እኔንም ሌሎች ላይሰንስድ የሆኑ ቴራፒስቶችንም ማግኘት የምትፈልጉ ከሆነ 6636 ላይ በመደወል ቡክ ማድረግ ትችላላችሁ። ዛሬ የብዙ ሰዎችን ህይወት ስለበጠበጠው ፐርፌክሽኒዝም እና ደግሞ አሁን ይሄ የሚዲያው ዓለም ስላገነነው ስለዚህ ፐርፌክሽኒዝም ስለሚባለው ጉዳይ ከስር ጀምረን እስከ መፍትሄው ድረስ ከኔ ጋር አብረን እናሳልፋለን። ስቴይ ቲዩንድ። ሁላችሁም ቪፒኤናችሁን ታበራላችሁ፣ ደህና አብራችሁን ታያላችሁ። አውተንቲክ ሆኜ ብዙ ሳልቆራርጠው ወደ እናንተ ይዤ እመጣለሁ። እናንተ ደግሞ ምን ይሰማዋል ምናምን ሳትሉ አውተንቲክ ሆናችሁ ኮሜንት ቦክስ ላይ ኮሜንታችሁን ታስቀምጡልኛላችሁ። ቱ ዘ ቪዲዮ። ፐርፌክሽኒስት ነኝ የሚል ሰው ሁሉ ፐርፌክሽኒስት አይደለም። መጀመሪያ ማጥናት አለብን። ፐርፌክሽኒስቶች ምንድን ናቸው? ሜንሊ 2 ዶሜኖችን የሚያሟሉ መሆን አለባቸው። ፐርፌክሽኒዝም የምንለው ምንድነው? ኢትስ ፐርሰናሊቲ ነው፣ ስብዕና ነው። በጣም ሃይ ስታንዳርድ የሆነ ለምሳሌ የሆነ ኢሜል ላለቃችሁ መጻፍ ፈለጋችሁና ፐርፌክሽኒስት ቴንደንሲ ምንድነው የሚያደርገው? ፐርፌክት የሆነ ኢሜል ብሎ ኤክሰሲቭሊ ሃይ የሆነ ስታንዳርድ ቅድመ ሁኔታ ይወጣል። ኢሜል ላይገባን ይችላል። ለምሳሌ የሆነ ድግስ ለመሄድ እያሰበች ነው የሆነች ቆንጆዬ እንስት ፐርፌክት የሆነ አለባበስ ለብሶ ለመሄድ ዌዘሩ ተጠንቶ በዲግሪ ሴንቲግሬድ በዲግሪ ሴልሺየስ ፋራናይት ተጠንቶ የምትሄዳበት የምትገባበት መንገድ ኮብልስቶን ነው መኪና ነው ምናምን ተጠንቶ ይህንን ልብስ ሌሎች ሊለብሱት ይችላሉ ወይም አይችሉ የሚል ከእናንተ ቁጥጥር ውጭ የሆነ ነገር ተጠንቶ ሚት ለማድረግ የተቀመጠ የሆነ ሃይ ስታንዳርድ ያለው አንደኛው እሱ ነው። ስለዚህ ለሆነ ድርጊታችሁ ከፍተኛ የሆነ ሃይ ስታንዳርድ ፕላስ ክሪቲካል ሰልፍ ኢቫሉዌሽን ወይም ላይክ ሳይራሩ ራስን ኢቫሉዌት ማድረግ መገምገም፣ ምናልባትም ወደ በኋላ እናነሳለን። ሃርሽ የሆነ ክሪቲሲዝም ያለው በጣም ያልራራ ትችት ለራስ ያለው አብሮ ማለት ነው። እንዲህ ባትሰራው እንዲህ ባልተፈጠረ እንዲህ አድርገው ያን አድርገው እንደዚህ አድርገው የሚል ዶሜን የያዘ ማለት ነው። እነዚህ 2 ዶሜኖች አሉት። አንደኛው አንሪያሊስቲክ የሆነ ሃይ ስታንዳርድ አለ። ለምሳሌ የሆነ ስራ ፐርፎርም ሲያደርጉ እንከን አልባ መሆን አለበት። ይሄ እንከን አልባ ስራ የለም እዚህ ምድር ላይ። ስህተት የሚባል ነገር አክሰፕተብል አይደለም። ጉድ ኢዝ ናት ኢነፍ። ምን ማለት ነው? ጥሩ በቂ አይደለም። ኢምፕሬሲቭሊ ጉድ መሆን አለበት። ሰዎች እስኪደመሙ ጥሩ መሆን አለበት የሚል ሃይ ስታንዳርድ። ሁለተኛው ዶሜን ደግሞ ሃርሽ ሰልፍ ክሪቲሲዝም። ኢቭን ስኬት ራሱ ደስታ ማምጣት እስካይችል ድረስ ማለት ነው። ውስጥ ላይ የሆነ ዲያሎግ አለ፣ ወሬ አለ ከራሳችሁ ጋር የምታወሩት። የተሻልክ መሆን የተሻለ መስራት ትችል ነበር፣ ወደኋላ እየቀረህ ነው፣ ሌሎች ከአንተ የተሻሉ ናቸው፣ ሰዎችን ዲስአፖይንት እያረክ ነው የሚል ድምጽ ያለው እንደዚህ አይነት ክሪቲሲዝም፣ ሃርሽ ክሪቲሲዝም ዊዝ አንሪያሊስቲክ ሃይ ስታንዳርድ፣ 2 አንድ ላይ ሚት ካረጋችሁ ዌልካም ቱ ዘ ፐርፌክሽኒስት ክለብ፣ ፐርፌክሽኒስት ናችሁ ማለት ነው። ለምሳሌ አንድ ተማሪ 95 ከመቶ ቢያገኝ ኖርማል ሰዎች ጥሩ ሰርቻለሁ ሲሉ ፐርፌክሽኒስቶች 5 ይላሉ። ለዛ ነው አንዳንዴ በጣም ሃይ ፐርፎርመር የሆኑ በጣም ታታሪ በጣም ነገሮችን አሳምረው የሚሰሩ ሰዎች ስቲል ደስተኛ አይደሉም። በተለይ ፐርፌክሽኒስት አለቃ እንዳይገጥማችሁ። ምክንያቱም እንዴትም አድርጋችሁ ብትሰሩ እንከን ያዩበታል። እንከን ካዩ አይረኩም፣ ካረኩ ሁሌም ዲሞት ነው የሚያደርጓችሁ፣ ፕሮሞት ሳይሆን። ማነው ለመጀመሪያ ጊዜ ፐርፌክሽኒዝምን ያነሳው? አልፍሬድ አድለር። ስለዚህ በጣም ቆንጆ የሆነ ሳይካትሪስት ጸዴ ነገር አንስቷል። ሉክ ህይወት ፐርሲቭ ካረግ ነው፣ ከተገነዘብ ነው አንድ ቦታ ወደ ተገነዘብ ነው ወደ ተሻለ ቦታ የመሄድ ጥረት ነው የሱ ቲዮሪ አይደለም። ለምሳሌ ይሄ ያለውበት ቢሮ በጣም ዌል ላይትድ ነው ያምራል ምናምን። ከዚህ የተሻለ ቢሮ ግን ጭንቅላቴ ውስጥ ካለ ያንን አቺቭ ለማድረግ የሚሄድበት ጥረት ነው። በዚህ መሃል ያለ ጥረት ነው። ሰዎች ከተገነዘቡት ኢንፌሪየር ፕለስ ወደ ተገነዘቡት ሱፔሪየር ፕለስ የሚደረግ ሂደት ነው ህይወት ይላል። ለምንድን ነው ከተገነዘቡት 10 የምትለው ካላችሁ፣ ምክንያቱም ይሄኛው ቢሮ ለምሳሌ ለእኔ ትንሹ ቦታ ሆኖ ሌላ ማስበው የተሻለ ቦታ ካለ ይሄ ቦታ ለሆነ ሰው ህልም ነው። ስለዚህ ለዛ ሰውዬ ከተገነዘበው የራሱ ቦታ ወደ እኔ እያየ ወደዛ ለመድረስ የሚደረግ ጥረት ነው። ለዛ ነው አንጻራዊ ግንዛቤ ተገንዝቦ ምለው ማለት ነው። ስትራይቪንግ ፎር ሱፔሪዮሪቲ የሚለው ማለት ወደ ተሻለ ሱፔሪየር ወደ መሆን የሚደረግ ጥረት ነው ህይወት። ስለዚህ ሰዎች ቴክኒክሊ ውስጣቸው የሚሰማቸውን ኢንፌሪዮሪቲ የበታችነት ቦታ ዝቅተኝነት ቦታ ኦቨርካም ለማድረግ የሚጥሩ ፍጥሮች ናቸው ብሎ ነው የሚያምነው። ስትሮንግሊ የሚከራከረው እንዴት ነው? ልጆች ወደዚህ ምድር ሲወለዱ አቅመቢስ ናቸው፣ ሮጦ ማምለጥ አይችሉም፣ ጉልበት የላቸውም፣ ጭንቅላታቸው እንትን አይልም ምናምን ሲወለዱ
ከና ለመብቃት ጋር ነው የሚወለዱ። ስለዚህ ይህንን ያለ መብቃት ስሜት የሚያካክሱት ወደ ተሻለ ነገር በማደግ ነው። ይሄ ግን እድገት ጤነኛም ሊሆን ይችላል፣ ጤነኛም ላይሆን ይችላል። ስለዚህ ሄልዚ የሆነው ይሄ ግንዛቤ እድገትን ሲያመጣ፣ አንሄልዚ የሆነው ደግሞ ኮምፐልሳቶሪ ሱፔሪዮሪቲ ያመጣል። ወይም ከኛ ቁጥጥር ውጪ የሆነ ነገሮችን ዶሚኔት የማድረግ ከፍተኛ ኦብሰሽን ማለት ነው። ሁሉን ነገር ፐርፌክት ለማድረግ የሚደረግ ጥረት ፐርፌክሽኒዝም ሊዳርገን ይችላል። በጤነኝነት መንገድ እቺ ኢንፌሪዮሪቲ ፊሊንግ ካልተቃኘች የሚል ኮንሰፕት ነው። ካረን ሆርኒ ደግሞ በ1950 ትራይኒ ኦፍ ሹድስ የምንጥለዋለ። ይሄ ሹድ ማለት ያው በአማርኛ አለብህ መሰለኝ ሹድ ዩ ሹድ ዱ ዲስ፣ ይሄን ማድረግ አለብህ የሚል ትራይኒ ኦፍ ሹድ ማለት ማለት ነው። ቀጥታ ቃሉን ስንተረጉመው የሹድ ጨቋኞች እንደማለት። ስለዚህ ውስጣችን የሆነ ጨቋኞች አሉ። ልክ እንደ ድሮ ከበርቴዎች ማለት ነው፣ ባላባቶች ባሪያዎች እንደሚጨቁኑት እኛን ራሳችንን የሚጨቁኑ ትራይኒ ኦፍ ሹድስ አሉ። አይ ሹድ ኦልዌይስ ሰክሲድ፣ ሁሌ ስኬታ ማሳካት አለብኝ ሁሌ የሚል። አይ ሹድ ኔቨር ፌል፣ በጭራሽ መውደቅ የለብኝም የሚል ጭቆና ነው። በቃ ይሄ ተንገዳግደህ ብትወድቅ መውደቅ አልነበረብህም። ከአቅም በላይ ሆኖ ብትወድቅ መውደቅ አልነበረብህም። ሲስተሙ ከአንተ አጌንስት ቆሞ ብትወድቅ መውደቅ አልነበረብህም። who cares about your reason፣ ስለ ምክንያት ምን አገባን፣ መውደቅ ግን አልነበረብህም የሚል ጨቋኝ ትራይኒ ኦፍ ሹድስ የምትለው ድምፅ አለ ውስጣችን። I should always be attractive፣ ሁሌ አትራክቲቭ መሆን ይቻላል አይቻልም። ቅቤ ተቀብጠሽ ወደ ሱቅ ስትወጪ ክራሽሽ ሊመጣ ይችላል። ሰደንሊ ያንቺ ቁጥጥር ነው እንደሱ አይደለም። ድንገት መጥቶ ነው እኔ መላርግ ራሱ ብትይ ይሄ ጨቋኝ ግን አይሰማም። no you should always be attractive። ስለዚህ ይሄ ውስጣችን ያለው ዲክታተር ወይም ጨቋኙ በጣም ብሩታል ነው፣ አስከፊ ነው፣ ክፉ ነው፣ አይራራም የሚል ጽንሰ ሐሳብ በጣም ፋሲኔትድ የሆነ ጽንሰ ሐሳብ አስቀምጣለች። ግን ሞደርኖቹ በዚህ ዙሪያ በጣም ያጠኑት ፖል ሄዊትን ጎርደን ፍሊት የሚባሉ ሶስት አይነት ፐርፌክሽኒስት አሉ። ሶስት አይነት ፐርፌክሽኒዝም አለ ይላል። የመጀመሪያው ሰልፍ ኦሪየንትድ ፐርፌክሽኒዝም የምንለው ነው። ራሳችንን ፐርፌክት እንድንሆን የምናስገድደው። ያ ማለት ፐርፌክት መሆንን ራሳችን ከራሳችን በግድ መጠበቅ። ውስጣችን የሆነ ድምፅ አለ I must be this፣ ይህንን መሆን አለብኝ የሚል ራሳችን ዴማንድ ያደረግነው ፐርፌክሽኒዝም፣ ራሳችን የፈለግነው ራሳችን የምንጥርለት ፐርፌክሽኒዝም ማለት ነው። ሁለተኛው ሶሻሊ ፕሪስክራይብድ ፐርፌክሽኒዝም የምንለው ደግሞ አለ። ይሄ በወዬ ፖድካስት ላይ ፍራውል በደንብ አድርጎ አብራርቶታል። ዲስክሪፕሽን ላይ ወዬ ፖድካስትን ያስቀምጣለሁ። ራሳችንን በሰው ጫማ ውስጥ ከተን፣ ግቡ እኮ ሳይሉን ነው፣ በሰው ጫማ ውስጥ ከተን ራሳችንን መልሰን ጀጅ ማድረግ ማለት ነው። እንደዚህ እኮ እያሰቡ ነው የሚል ማለት ነው። መጀመሪያ እንዲህ ማድረግ አለብህ የሚል ነው ሰልፍ ኦሪየንትድ ፐርፌክሽኒዝም፣ ግዴታ ነው እንዲህ ማድረግ አለብህ የሚል ነው። ሁለተኛው ግን እንደዚህ እያሰቡ ነው፣ እንደዚህ ሊሉ ይችላሉ፣ እንደዚህ ሊያስቡ ይችላሉ የሚል ሶሻሊ ፐርስክራይብ፣ ራሳችንን ለራሳችን ፐርስክራይብ ያደረግ ነው። ትርጉሙ ምንድነው? ፐርስክራይብ መድኃኒት ማዘዝ፣ ለምሳሌ ፐርስክሪፕሽን ይባላል አይደል? ሲታዘዝ እኛን ለራሳችን ያዘዝ ነው፣ ያን ፐርስክራይብ ያደረግ ነው። ሶሳይቲው ትዝም ላንለው እንችላለን። እንደዚህ አይነት ድምፅ አለ። ይሄ ብዙ ጊዜ ኢትዮጵያ ውስጥ ኮመን ነው፣ ይሉኝታ የምንለው ማለት ነው። አዘር ኦሪየንትድ ፐርፌክሽኒዝም ደግሞ የምንለው ምንድነው? ይሄ ቅድም አለቃ ምናምን ያልኳችሁ ነው። ፐርፌክሽኒዝም ሰው ላይ ስጠብቁ ማለት ነው። ይሄ በጣም አስከፊ ነው። ለምንድነው የተሻለ ነገር ማይሰሩት ትላላችሁ? እነሱ እኮ ያቅማቸውን ሰርተዋል። ለምንድነው ከዚህ የተሻለ የማይሰሩ? ፎልት ፋይንደር፣ ሁሌ እንከን የሚያይ ሰው ስትሆኑ አዘር ኦሪየንትድ፣ ሌላ ሰው ላይ ትኩረት ያደረገ ፐርፌክሽኒዝም። ከነዚህ ከሶስቱ አትወጡ። ፐርፌክሽኒስት አሁንም እያልከንም አልገባንም ካላችሁ መለያዎቹን ልንገራችሁ። አንደኛው ኤክስትሪም ፊር ኦፍ ሚስቴክ፣ ከፍተኛ የሆነ ስህተትን የመፍራት አባዜ። ስህተት የምንለው ጉዳይ ኢስ ጀስት አስተምሮን የሚያልፍ ነገር ነው አይልም ፐርፌክሽኒስት ሰው። ይልቁንም ስህተት አደጋ ነው፣ ለአይደንቲቲ ለማንነት አደጋ ነው። አንዴ ተሳሳትክ ማለት አበቃለ የሚል ከፍተኛ የሆነ ስህተትን የመፍራት አባዜ። ሁለተኛው ነገርን ማሳደር ማራዘም። አይ ነገ ሰራዋለሁ። ምክንያቱም መጀመር የራሱ የሆነ ሪስክ አለው። እሱን ሪስክ አቮይድ ለማድረግ ሁሌ ማራዘም አንደኛው የፐርፌክሽኒዝም። ቆይ ወይዘሩ ይስተካከል፣ ቆይ እንትን ልግዛ፣ ቆይ እንትን ላድርግ። ብዙ ጊዜ እነዚህ ምክንያቶች ነገርየውን ፐርፌክትሊ ከማከናወን የመነጨ እሳቤ ነው። ምክንያቱም ከጀመራችሁ በሰው የመተቸት፣ በሰው የመመዘን፣ በሰው ኢቫሉዌት የመደረግ ሪስክን እየተቀበላችሁ ነው። እሱ ሪስክ ደግሞ ጭንቅላታችሁ ስለማይፈልገው ፕሮካስትኔት ታደርጋላችሁ። ሶስተኛው ረጅም ጊዜ የቆየ ደስታ ማጣት። ምንም ብትሰሩ አትረኩበትም። ክሮኒክ ዲሳቲስፋክሽን ሌላኛው ምልክት ሊሆን ይችላል። ኦቨር ቼኪንግ እና ኤክሰሲቭ ኮንትሮል፣ ይሄ በጣም ኮመን ነው አይደል? ለምሳሌ ኢሜል 15 ጊዜ ማየት። የሆነ ሰው የሆነ ስራ እንዲሰራ ሰርቶ ከሰጣችሁ በኋላ 30 ጊዜ ቼክ ማድረግ፣ ወይ ገና እየሰራ ፕሮግረስ ላይ ከሆነ እየበጣችሁ ቡጥቡጥ ማድረግ፣ ያን ሰውዬ እንደዚህ ብታረጋት እንደዚህ ብትሆን፣ ኦቨር ቼክ እና ኮንትሮል ማድረግ። ሽልማትን ወይ ሙገሳን መቀበል አለመቻል። ውስጥ ላይ የሆነች ቅድም ክሪቲሲዝም አላለም፣ ተሸውደዋል ብለህ ታስባለህ። ታውቃለህ ሲያደንቁ አንተ በጣም ስማርት ነህ ሲሉ ስለማያውቁኝ እኮ ነው
ነው ወይ በጣም ፖላይት እየሆኑ ነው በጣም ትሁት እየሆኑ ነው እንጂ እንደዛ አይደለም ምናምን አይደለም። ምክንያቱም ያቺ ኢንተርናል ዳያሎግ አለች ራስን ሃርሽሊ ክሪቲሳይዝ ማድረግ። ስለዚህ ሙገሳን ለመቀበል የምትቸገሩ ሰዎች እንደዚህ ስል እንደውም ጭንቅላቴ ላይ አንድ ሰው መጣ። ኤኒዌይስ ዋች ዩርሰልፍ። ሌላኛው ኦል ኦር ነቲንግ የምንለው ነው። እንደዚህ ከሆነ ሆነ ከዛ ያነሰ ግን የለም። በመሃል ግን ሁሌም ፕሊስ ወይ ስኬት ወይ ፌለሪቲ ነው የሚለው ኦል ኦር ነቲንግ፣ ወይ ስኬት ወይ ፌል። በመሃል ግን ህይወት አለ። ሰክሲድም ሳታደርጉ ፌልም ሳታደርጉ። ኦል ኦር ነቲንግ ቲንኪንግ ግን ምናልባትም ሳይን ኦፍ ፐርፌክሽኒዝም ሊሆን ይችላል። ቀደም ብዬ እንዳነሳውላችሁ ኦኬ ፐርፌክሽኒስት እንደሆናችሁ አወቃችሁ፣ ግን ፐርፌክሽኒስት እንድትሆኑ ያስገደዳችሁ ከጀርባ ያለው ውቅር ምንድነው? ስለሱ እናነሳለን። ፐርፌክሽኒዝም ዩዥዋሊ ፐርፌክት ስለመሆን አይደለም። አሁን ይመስለናል እንጂ ለምሳሌ አንግሏን ይችላል አስሬ ሳስተካክል ቡል የካሜራ ፐርፌክት አንግል ስለማግኘት አይደለም ጉዳዩ። ይልቁንም ፔንፉል የሆኑ አውትካሞችን አቮይድ ስለማድረግ ነው። መጥፎ የሆኑ መዘዞችን ለምሳሌ ዞር አድርጌ ብቀርጽ ብንሻፈፍ ከተንሻፈፈ በኋላ የሆነ ሰው አይቶ አንሻፋል ቀና ብታረጊ ጥሩ ነበር የሚለውን አውትካም አቮይድ ስለማድረግ ነው እንጂ ነገርየውን ፐርፌክትሊ ስለመቅረጽ አይደለም። ስለዚህ ፐርፌክሽኒዝም is not mainly about being ፐርፌክት ስለመሆን አይደለም፣ ህመምን ስለማስቀረት ነው። አብዛኛው ፐርፌክሽኒስት ሰዎች ከነዚህ 5 ነገሮች አትሊስት አንዱን ለማስወገድ የሚጥሩ ናቸው። አንድ ባንድ እናያቸው። የመጀመሪያው ሼም። ብሬን ባውን እና ስፔሻሊ ደግሞ ፖል ጊልበርት መሰለኝ ስለዚህ ጉዳይ በደንብ ያጠናው ሰዎች ራሳቸውን እየገመገሙ ሲሰቃዩ ሰልፍ ኢቫሉዌቲንግ ሰፈሪንግ የምንለው ነው። እንደዚህ ኳርለም እያሉ ስቃይን ወደ ህይወታቸው ሲጨምሩ ከስር ያለው ጉዳይ ፋውንዴሽኑ ሼም ነው ይላል። ሼም እንደሆነ ታውቃላችሁ? ላይክ ፋይቲንግ አጌንስት አይደንቲቲ ነው ወይም ከማንነት ጋር የሚደረግ ጸብ ነው። ለምሳሌ የሆነ መጥፎ ነገር ስትሰሩ ጊልት ምን ይላል? የጥፋተኝነት ስሜት። ያቺን ነገር ተሳስተሃል ብናስተካክላት ጥሩ ነበር ይላል። ሼምስ ድሮም አትረባም ይላል። ዳት ሚንስ ሼም ስትሮንግሊ አታክ የሚያደርገው እናንተን ነው። የምትሰሩትን፣ አካባቢያችሁን፣ ያደረጋችሁትን፣ አክሽናችሁን፣ አስተሳሰባችሁን ኢቨን አይደለም። ቀጥታ አታክ የሚያደርገው እናንተን ነው። እንደዚህ ናችሁ፣ አትረባም፣ አትሆንም፣ የሞትክ ነህ፣ ድሮም እኮ የምትሰራው ላይ አያምርልህም፣ ጀምሮ ማቆም ልማድ ነው፣ ጂኒ ምናምን። ስለዚህ ፐርፌክት የሆኑ ሰዎች በተሳሳቱ ማግስት ጥያቄዎች ሁሉ እየተንደረደሩ ወደ ሼም ስለሚመጣ መጀመርን አቮይድ ያደርጋሉ። ምን እያደረጉ? ምክንያት እያበጁ ነገርየውን ፐርፌክት ለማድረግ እየጣሩ ከመጀመር ወደኋላ ይላሉ። ቢካዝ they are running from shame። ከሼም እየሮጡ ነው፣ እየሸሹ ነው እነዚህ ሰዎች። ሁለተኛው ሪጀክሽን ነው። ይሄ ጆን ቦልቢ ነው ስለዚህ ጉዳይ ያወራው። ምንድነው? ልጆች ወደዚህ ምድር ሲመጡ ቅድም እንዳልኳቸው ዊክ ናቸው አይደለ? ሰርቫይቭ ለማድረግ የኬር ጊቨራቸውን ትራክ ነው የሚከተሉት። ኦኬ። ስለዚህ እነዚህ ህፃናት በአሳዳጊዎቻቸው በሚያደርጉት ነገር ላይ መሰረት ያደረገ ፍቅርን ብቻ ከሆነ የሚያገኙት ይሄ ኮንዲሽናል ወርዝ የምንለው የሆነ ጥሩ ነገር ሲያደርጉ ብቻ እንደሚፈለጉ፣ እንደሚወደዱ፣ ጠቃሚ እንደሆኑ እንዲሰማቸው ነው ከሆነ ያደጉት። ይሄ ነገር ወዴት ያድጋል? people love me if I do it perfectly ብለው ያስባሉ። ሰዎች ሪኮግናይዝ የሚያደርጉኝ የሚወዱኝ ነገርየውን ፐርፌክትሊ ካደረግኩት ነው። ስለዚህ I have to impress by doing something perfect ይላሉ ማለት ነው። ስለዚህ ጭንቅላታቸው የተማረው ጉዳይ አለ። ሰርቫይቭ ማድረግ ከፈለክ ፐርፌክቱን የሚል ማለት ነው። አታችመንት። ስለዚህ ዞራችሁ ማየት አለባችሁ። እንዴት ነው ማሻሻል የምንችለው የሚለውን ስለምናነሳው አትቸኩሉ። ሎዝ ኦፍ ኮንትሮል ነው ሶስተኛው ምልክት። እነዚህ ሰዎች በጣም ውጥንቅጥ በወጣ ቤት ውስጥ ያድጉና በቃ በሚጣሉ ቤተሰብ ውስጥ፣ በጭቅጭቅ ውስጥ፣ ቫዮለንት በሆነ ቤተሰብ ውስጥ ምናምን ያድጉና ኬኦስ ውስጥ ሲያድጉ፣ ውጥንቅጥ ውስጥ ሲያድጉ ስርዓት የሚባለው ጉዳይ ነው ሴፍቲ ያለው ብሎ ጭንቅላታቸው ያምናል። ውጥንቅጥ አንሴፍ ነው ለሁላችንም እኮ፣ ግን የነዚህ በጣም ስትሮንግ ነው። ትንሹ ጥንቅጥም ይረብሻቸዋል። ገባ? ለምሳሌ በጣም አንሴፍ በሆነ ኤንቫይሮንመንት ያደገ ሰው in order to feel safe everything should be in order ይላል ማለት ነው። ሁሉ ነገር በስርዓት መሆን አለበት። ልትቆጣጠረው ይገባል እያንዳንዷን ታይኒ ሙቭመንት፣ ምክንያቱም ሴፍ የሚያደርግ ስርዓት ነው። ስለዚህ እነዚህ ሰዎች ምንም አይነት ነገር ላይ መፎረሽ ስለማይፈልጉ ኤክሰሲቭ ኮንትሮል አላቸው። ሁሉንም ነገር ይቆጣጠራሉ። ምክንያቱም ለምንድነው? ኮንትሮሉን ሉዝ ማድረግ፣ ወደ ውጥንቅጥ የሚመራቸው ነገር የሚመስላቸውን ነገር ተዘናግተውም ቢሆን ሉዝ ማድረግ ስለማይፈልጉ ማለት ነው። ሌላኛው ቅድም እንዳልነው ነው አድለር ስለዚህ ጉዳይ ብሏል። ኢንፌሪዮሪቲ ውስጣቸው ያለው ታወት ምንድነው? ከሁሉም ያነስኩ ነኝ ይላል። ከዛም ባህሪው ምን ሆኖ ይገለጣል? I have to be extraordinary፣ ማይታመን ከሰው በላይ የሆነ ነገርን ማሳየት አለብኝ ብሎ ይገለጣል ማለት ነው። ኤክስትራኦርዲነሪ ደግሞ መሆን ከፈለግ you have to make things perfect አይደል? ነገሮችን ፐርፌክት ማድረግ አለብህ። ምክንያቱም ኦርዲናሪ ፒፕል አር ኢምፐርፌክት፣ ተራው ማህበረሰብ ፐርፌክት አይደለም። ስለዚህ አንተ ኤክስትራ ተራ መሆን ከፈለክ፣ ከተራው ከፍ ያለ መሆን ከፈለክ ነገሮችን ፐርፌክት ማድረግ አለብህ። ስለዚህ ውስጥ ያለውን ኢንፌሪዮሪቲ ፊሊንግ ለመሸፈን ነገሮችን ኤክስትራኦርዲናሪ ለማድረግ ትሞክራለህ ማለት ነው። ከአንትሮፖሎጂ ፐርስፔክቲቭ ደግሞ ስናየው በሃንቲንግ ጋዘሪንግ ወደኋላ ሄደን ማለት ነው በዛ ዘመን ስንሄድ ሰዎች በህይወት ለመትረፍ በግሩፑ አክሰፕት መደረግ አለባቸው። ስለዚህ አለመብቃትን
ኢንኮምፒተንስ የምንለው ኖርሞችን ይሄ ማህበረሰቡ እንደ ማህበረሰብ ያልጻፋቸው ግን የሚኖራቸው ህጎችን መጣስ ምናምን በድንጋይ ያስወግራል ወይም ያስገልላል። ግሩፕ አክሴፕታንስን አታሃል ማለት ሴፍ አይደለም። ስለዚህ ፐርፌክሽኒዝም ይመጣና በተለይ ሶሻል ፕሬስክራይብድ ፐርፌክሽኒስት የሚባሉት ታይፖች they are more concerned በጣም ውጥረቱ ምንድነው ሰዎች ይቀበሉኛል ወይ የሚለው ነው። ስለዚህ ማህበረሰቡ እንደ ማህበረሰብ አለመብቃትን፣ ስህተትን፣ ጥፋትን እየቀጣ በማግለል እየቀጣ ስለሆነ እዚህ የደረሰው ያ ባህሪ ደግሞ ኢቮልቭ ያደርግና በሰዎች ዘንድ አክሰፕታንስን ለማግኘት ጥሩ መሆን አለብን። ኦፍ ኮርስ ሁላችንም፣ ግን የፐርፌክሽኒስት ሰዎች ደግሞ ይለጠጣል። አንትሮፖሎጂ ፐርፌክሽኒዝምን እንደዚህ ነው ዲፋይን የሚያደርገው። ፐርፌክሽኒዝም የምንለው ስለማሰብ ብቻ አይደለም፣ ከነርቨስ ሲስተም ጋር በደንብ ይያያዛል። ጆን ሊደክስ ስለዚህ በደንብ አስፍሮታል። ትሬት ሲስተም የምንለው ወይም ይሄ አደጋን ማነፍነፍና መከላከል የሚባለው የአስተሳሰባችን ውቅር ፐርፌክሽኒስት የሆኑ ሰዎች ስህተት ልክ አደጋ ሲመጣ አክቲቬት የሚሆነውን የብሬን ፓርታቸውን አክቲቬት ያደርገዋል which is አሜግዳላ ማለት ነው። ስለዚህ ጭንቅላታቸው ስህተትን እንደ መማሪያና እንደ አንድ ጀስት ኢቨንት ሳይሆን የሚያዩ ልክ እንደ አደጋና ስጋት ነው የሚያዩ ማለት ነው። ስለዚህ ከፍተኛ የሆነ የስሜት ጫና ይፈጥርባቸዋል። ይህንን ኦቨርዌልም ያደረጋቸውን የስሜት ጫና ልክ የልባቸው መምታት፣ ማላብ፣ የነ ኮርቲሶል መጨመር ምናምን ኤክስፒሪየንስ ያደረጉትና ሌላ ጊዜ ሌላ ነገር ለመተግበር ሲያስቡ ያችን ስሜት ያችን ፍርሃት ያንን ኢንሲደንት ለማስቀረት ሲሉ ነገርየውን ፐርፌክት ለማድረግ ይጥራሉ ማለት ነው። ምክንያቱም ስህተት ካለ አላርም ያደርጋል ማለት ነው ጭንቅላታቸው። ለምሳሌ ቤት ውስጥ ውጭ ሀገር በተለይ ሙቪ ላይ ምናምን የምናየው ጣሪያ ላይ የሚገጠሙ ፋውንቴኖች አሉ አይደል? ውሃ የሚለቁ ጭስና እሳት ሴንስ ካደረጋችሁ ሁሉም ቢልዲንጉ አክቲቬት ይሆናል። አሁን ለምሳሌ ኩሽና ውስጥ ምግብ እየተሰራ ምናምን ጭስ ሴንስ ቢያደርግ እስቲ ለሱ ምንድነው እሳት ተነስቷል በቃ ህንጻው ላይ። ምክንያቱም ያ አላርም የተሰራው ጭስና እሳት ከተገኘ እንዲያጠፋ እንጂ አናላይዝ አድርጎ ምናምን እንዲያደርግ አይደለም። ልክ ለእነዚህም ሰዎች ስህተት የምንለው ጉዳይ አላርሙን ትሪገር ያደርገዋል ማለት ነው። አምልጥ፣ ትረፍ ምናምን የሚለው። ስለዚህ ልክ ቤታችሁ ሌባ ገብቶ ገጀራ ይዞ ምናምን ሲንጎራደድ የሚመጣው ፖንዲንግ ሄርት ምናምን አለ አይደለ? እነዚህ ሰዎች ልክ ስህተት ሲሰሩ ክሪቲሲዝም ወደ እነሱ ሲመጣ ኢንተርቴን የሚያደርጉት የስሜት አይነት ነው። ሌላ ደግሞ አለ አንቴሪየር ሲንጉሌት ኮርቴክስ የምንለው። ይሄ ደግሞ ኢረርን ዲቴክት የሚያደርገው የብሬናችን ክፍል ነው። አንቴሪየር ሲንጉሌት ኮርቴክስ ኤሲሲ የእነዚህ ሰዎች ሃይሊ አክቲቬት ነው። ይሄ ስህተትን የማነፍነፍ ዲቴክት የማድረግ ምናምን። ምክንያቱም እነዚህ ነገሮች ከብዙ ነገር ጋር ከአታችመንት ጋር ቅድም እንዳልነው ሊያያዝ ይችላል። ኮንዲሽናል ወርዝ ያልነው ጋር ከኮር ብሊፋቸው ጋር ሊያያዝ ይችላል። ስለዚህ ስኬትን አፕሪሼት ከማድረግ ይልቅ የጎደለውን ነገር የማነፍነፍ ክህሎታቸው ከፍ ያለ ነው። ይሄ አንቴሪየር ሲንጉሌት ኮርቴክሳቸው በጣም አክቲቭ ነው ማለት ነው። ፐርፌክሽኒዝም ከሚጎዳው በጣም ብዙ ነገር ቢኖርም ግን በዋነኝነት የሚጎዳው ሪሌሽንሺፕን ነው። በቀጣይ ከአንዳንድ ማኒፑሌሽን ቴክኒኮች ጋር ይዤ እመጣለሁ ለእናንተ ማለት ነው። ዲስ ኢዝ ማይ ፕሮሚስ። በሰዎች በቀላሉ መወደድ ከፈለጋችሁ ማድረግ ካለባችሁ ነገር አንደኛው ግን እነዚህ ፐርፌክሽኒስት ሰዎች ቨልነራብል መሆን አይችሉም። ድክመታቸውን ገልጠው አያሳዩም። they are always trying to be perfect። እስቲ ፐርፌክት ወንድ ወይም ፐርፌክሽኒዝምን ሲክ የሚያደርግ ወንድ ዴት ያደረግሽ ሴት ካለሽ ከስር ኮሜንት አድርጊልኝ። ቦሪንግ ነው የሚሆነው ራይት? የሆነን ሰው ለመውደድ ሆን ብለህ ኢምፐርፌክሽኖችን ወይም ፐርፌክት ያልሆኑ ነገሮችን ኤክስፖዝ አድርገህ ማሳየት አለብህ። አለበለዚያ ኢንጌጅ አታደርግም። ይሄ ላቭ ሳይኮሎጂ በደንብ ኤክስፕሌን የሚያደርገው ጉዳይ ነው። እነዚህ ሰዎች ግን ሰዎች አለመብቃቴን ውጥንቅጤን ካዩ ትተውኝ ይሄዳሉ ወይም አክሴፕት አያደርጉኝም ብለው ስለሚያስቡ ቨልነራብል አይሆኑም። ራሳቸውን ደካማ ጎናቸውን እያጋለጡ ለፓርትነራቸው አያሳዩ። ስለዚህ እነዚህ ሰዎች በጣም በጥሩ ሁኔታ ኮምፒተንት ሊሆኑ ይችላሉ፣ የተሟላ ሊሆኑ ይችላሉ፣ ግን ኢሞሽናሊ ኢንጌጅ አያደርጉም። ስለዚህ ሪሌሽንሺፕ ቢልድ ማድረግ በጣም ይቸገራሉ። ሌላኛው ሪሌሽንሺፕ ላይ አስቸጋሪ የሚያደርገው ምንድነው? ዲፌንሲቭ ኢንትራክሽን ይኖራል። ምክንያቱም ለእነዚህ ሰዎች ክሪቲሲዝም በጣም አደጋ ነው ብለናል አይደል? ቅድም ተሳስተሃል መባል ምናምን። ስለዚህ they become very defensive ተከራካሪ። ይህን ብታስተካከል ስትዩ ምን ማለትሽ ነው? ቆይ አታስብም እያልሽ ነው ብሎ they become very defensive። ምክንያቱም ክሪቲሲዝም መጀመሪያ የሆነ ነገር አጥፍታል የሚለው ጉዳይ ውስጥ ያለውን ሃርሽ ክሪቲሲዝም ነው ወደ ላይ የሚያወጣው። ሶስተኛው ፐርፌክሽኒስት ሰዎች አንሪያሊስቲክ የሆነ ነገር ከሰዎች ይጠብቃሉ። በተለይም ፍቅረኛ አስበዋል ፐርፌክት እንድትሆን ስትጠብቅ አንሪያሊስቲክ ኤክስፔክቴሽን ሰዎች ላይ ማሳደር ደግሞ በጣም በከፍተኛ ሁኔታ ሪሌሽንሺፑን ዳሜጅ ያደርገዋል። ምክንያቱም ማንኛውም ሰው ፐርፌክት መሆን ስለማይችል ማለት ነው። ይህንን ነገር ሳልናገር ባልፍ በጣም ይደብረኛል። ምንድናቸው ግን ፐርፌክሽኒዝም ማይመስሉ ሂድን ፐርፌክሽኒዝሞች? ይሄ ነገር ብዙ ጊዜ ሪሌሽንሺፕ ላይ ምናምን ሊያጋጫችሁ ይችላል፣ ስራ ላይ ምናምን። ምክንያቱም ነገርየውን ስታዩት ፐርፌክሽኒዝም አይመስልም፣ ግን ውስጣቸው የተሸፈነ ፐርፌክሽኒዝም ነው። ሂድን ፐርፌክሽኒዝም የምንለው ነው። አንደኛው ቅድም ያለው ነው ፕሮካስቲኔቲንግ ፐርፌክሽኒስት የምንለው። እነዚህ ሰዎች ጠንካራ ምክንያት አላቸው የሆነ ነገር ላለመጀመር፣ በጣም ጠንካራ እና ስላልሞላለት ነው ስላልሆነለት ነው ያስባል እኮ ምናምን ልትሉ ትችላላችሁ። ግን at the end of the day ውስጡ ቢበረበር there is a perfectionism tendency ማለት ነው። ስለዚህ እነዚህ ሰዎች የምርም ስላልሞላላቸው ሳይሆን አቮይድ እያደረጉ ያሉትን ኢምፐርፌክሽኒዝም ነው። ያ ማለት ሳይበቁ መቅረብን ነው እያስወገዱ ያሉት እንጂ የምርም ስላልሞላላቸው አይደለም። ስለዚህ የሚሰማቸውን
ፍርሃት ሬጉሌት የሚያደርጉበት መንገድ ነው ነገርየውን ማሳደርና አለመጀመር። በወድቅ ሲሉ የሚመጣውን ፍርሃት ሬጉሌት የሚቆጣጠሩበት መንገድ ነው አለመጀመር። ሁለተኛው ፒፕል ፕሊዘር የምንላቸው ናቸው። ልነጠፍልህ የሚሉ ሁሉንም ሰው ካላስደሰትኩ የሚሉ ማለት ነው። በጣም ፐርፌክት ሚስት የሚሆኑ፣ በጣም ፐርፌክት ባል የሚሆኑ፣ በጣም ፐርፌክት ቻይልድ የሚሆኑ፣ እሺ ወዴት አቤት ወዴት የሚሉ ነሰሰርሊ ሁሉም ላይሆን ይችላል። ግን ውስጥ ላይ ኢፍ አይ ዲስአፖይንት ፒፕል ሰዎችን ዲስአፖይንት ካደረግኩኝ ካስቀየምኩኝ ትተውኝ ይሄዳሉ የሚል ኮር ብሊፍ ሲኖር ነው። ወይ እሱ ታጃጅ ነው የምትዩ ልጅሽን ብታዩ ጥሩ ነው በደንብ ሜቢ ፒፕል ፕሊዘር ፐርፌክሽኒስት ሊሆን ስለሚችል ማለት ነው። ሂድን ፐርፌክሽኒስት የምንለው ነው። እነዚህ ሰዎች ከላይ ስታዩቸው በጣም ሪላክስድ ዘና ያሉ ናቸው። ውስጣቸው ግን ብሩታል ነው፣ ውጥንቅጥ ወጥቷል። ኮምፐንሴት እያደረጉ ሊሆኑ ይችላሉ። ኤቭሪ ነገር ላይ ሪላክስድ ነው ምናምን አረፈታ ያለ ሰው ነው የምትሉት ሰውዬ ምናልባት ውስጡ ላይ ይሄ ሂድን ፐርፌክሽኒስት ልንላችሁ እንችላለን። ቸርቾች፣ ቤተክርስቲያን፣ መስጂድ አካባቢ ላይ በጣም ኮመን ነው። እነዚህ ሀሳብ አይዲዮሎጂካል ኢንቫይሮንመንት አካባቢ ላይ በጣም ኮመን ነው። ህግጋትን በጣም የሚጠብቁት እግዚአብሔር የሚፈሩ ስለሚመስላችሁ ሊመስላችሁ ይችላል። ግን ሰምታይምስ ፐርፌክት ለመሆን እየጣሩም ሊሆን ይችላል። ይሄኛው በጣም ሞራል ፐርፌክሽኒስት የምንለው ነው። ግን አሁን ይሄ ሁሉ ካለ እሺ ፐርፌክሽኒስት እንደሆን ካወቁ ብዙ ነገር ዋጋ እያስከፈለኝ ነው፣ እንዴት ኦቨርካም ላድርገው? 5 ነገሮች። አንደኛው ስትራቴጂ ልዕቀትና ፐርፌክሽኒዝምን መለየት ነው። ይሄ አሬት የሚለው አለ አርስቶትል ፐርፌክት መሆንን አንድም ቀን በህይወቱ ኢንካሬጅ አድርጎት አያውቅም። ልክ ማንኛውም ፊሎዞፈርስ እንደማያደርጉት መሻሻልን መላቅንና ፐርፌክት መሆንን ግን መለየት አለብን። ፕሌቶ እንደውም ከዚህ ጋር ተያይዘው ምን ይላል? እዚህ ምድር ላይ ምንም ነገር ፐርፌክትሊ ሰርክል አይሆንም ይላል። ምናልባት ይሄን ኢንጂነርስ ምን ትሉኝ ይሆን? በምንም ፕሪንት አርጉት፣ እንዴትም ፕሪንት አርጉት፣ ምንም ነገር ፐርፌክትሊ ሰርክል አይሆንም። ግን ጭንቅላታችን believe that thing is circle ያ ነገር ፐርፌክትሊ ሰርክል እንደሆነ ጭንቅላታችን ያምናል እንጂ ምንም ነገር ፐርፌክትሊ ሰርክል የሆነ ነገር ፐርፌክት ሆነ ማለት it become miracle ማለት እኮ ነው በሌላ ቋንቋ። ይሄ ማለት ነው የሆነ ነገር አደረጋችሁ ኦኬ ምንድነው የተበላሸው መሻሻል ያለበት የሚለው ይሄ ኤክሰለንስ ነው እንዳትጀምረው። ምክንያቱም ይሄ ነገር የለም ኦር እንደዚህ ሊሆን ይችላል ሰዎች እንዲህ ሊሉ ይችላሉ። ይሄ ፐርፌክሽኒዝም ነው። መለየት አለብን። የመጀመሪያው ስትራቴጂ ይሄ ነው። ሁለተኛው ከስር ያለውን ፍርሃት ምንድናቸው ብሎ ማጥናት ያስፈልጋል። ይሄ ሶክራቲክ ኩዌስቸኒንግ የምንለው ሶክራተስ ድሮ እንደዛ ነበር የሚያደርገው አይደለ? ሰዎችን ጥያቄ ብቻ በመጠየቅ እንደማያውቁ ማሳወቅ ነበር አላማው። እንዲህ ከሆንኩኝ እንዲህ ይሆናል ስትል ኦኬ እንዲህ ቢሆን ምን ይሆናል? እንዲህ ይሆናል። ታዲያ እንዲህ መሆኑ ለምን እንዲህ ተሰማ? እንዲህ ይሆናል እያላችሁ ከስር ያለው ዲፕ ኢንሳይድ ያለውን ፊር አይደንቲፋይ ማድረግ። አይ በቃ ደርሳችሁ አይ ሰዎች የሚወዱኝ አይመስለኝም የሚለው ጋር ልደርሱ ትችላላችሁ። ምናልባት ኢሜል 10 ማንበብ ሊሆን ይችላል እኮ ከላይ ሰርፌስ ያደረገው፣ ግን እሱ ተጠይቆ መጨረሻ ላይ ሰዎች አይቀበሉኝም አይወዱኝም አለ ሳይ ቢከም ፐርፌክት ወደሚለው ፖይንት ሊያመጣችሁ ይችላል። ስለዚህ አይደንቲፋይንግ ዘ ኮር ብሊፍ በጣም ወሳኝ ነው። ሶስተኛው ልክ እዛ ኮር ብሊፍ ሰዎች አይወዱኝም የሚለው ፖይንት ላይ ከደረሳችሁ በኋላ ሁለት ነገር ታደርጋላችሁ። አንደኛው ኤቪደንስ ፎር ነው፣ ሁለተኛው ኤቪደንስ አጋይንስት ነው። ሰዎች እንደማይወዱ መረጃም ትሰበስባለህ። ሰዎች አይወዱኝም ለሚለው አስተሳሰብ ተቃራኒ የሚሆን መረጃ ልክ እንደ ፍርድ ቤት በመረጃ ነው የምንሰራው እኛ እዚህ ታመጣላችሁ። ሰዎች እንደማይወዱ በምን አወቅ? ሰራተኛ የጧት ትገላመጠኛለች። ኦኬ ሰዎች አይወዱኝም ለሚለው አስተሳሰብ ተቃራኒ ነገር ምን አለ? ብዙ አማራጭ እያላት ያገባችኝ ሚስት አለች፣ አፌክሽኔት የሆነች ሚስት አለች። ስለዚህ ሁሉም ሰው አይወደኝም የሚለው አትሊስት ይጠብና ስራ ቦታ አይወዱኝም ወደሚለው ሊመጣ ይችላል። ስራ ቦታ አይወዱኝም እንዴት አልክ? መረጃ አጌንስት እንደ የሚጻረር መረጃ የሚደግፍ መረጃ በማምጣት ኮር ብሊፋችሁን ኩዌስችን ማድረግ። ኩዌስችን የተደረገ ኮር ብሊፍ ደግሞ አይወድ በግዱ ቀስ እያለ ቀንሶ አይቀርም። በጣም ወደው ስትራቴጂ ፎር ዴሊብሬት ኢምፐርፌክሽን ኤክስፖዠር የሚለው ነው። ሆም ብላችሁ ኢምፐርፌክት የሆነ ነገር ማድረግ። ለምሳሌ ኢሜል ጻፋችሁ ላለቃችሁ፣ ከዛ በኋላ ይሄ ኢሜል ደግሜ ማየት አለብኝ ምክንያቱም ኢትስ ኢምፐርፌክት እያለ ነው ጭንቅላታችሁ። ፐርፌክት አይደለም አይደል? እያወቃችሁ ላኩት። ምክንያቱም ለአንጎላችሁ ፐርፌክሽኒዝም የሰርቫይቫል ጉዳይ ነው አይደለ? ሶ ኢምፐርፌክት ብትሆንም ስቲል ሰርቫይቭ ማድረግ ትችላለህ የሚለውን ነገር እንደ አዲስ ታስተምሩታላችሁ ማለት ነው። ያልተተኮሰ ሸሚዝ አድርጋችሁ መውጣት በጣም አይደለ? ኢትስ ዋን ታይፕ ኦፍ ፐርፌክሽኒዝም አይደል? ሆን ብላችሁ ለብሳችሁ ውጡትና ዓለም እንደማይገለበጥ ይሁን እንደማለት ነው። ዴሊብሬት ኢምፐርፌክሽን ኤክስፖዠር። በጣም ደግሞ የምወደው ሰልፍ ኮምፓሽን ትሬኒንግ። ይሄ ቅድም ብለናል በጣም ሃርሽ የሆነ ክሪቲሲዝም አለ አላለም? ሃርሽ የሆነ ክሪቲሲዝም አለ ብለናል። ስለዚህ ለራሳችሁ ሩህሩህ መሆንን መለማመድ አለባችሁ። 3 ቴክኒኮችን ልስጣችሁ ከዚህ ጋር በተያያዘ ምክንያቱም ሁሉም ሰው ለራስማ ሩህሩህ መሆን አለበት ሊል ይችላል። ቴክኒኮቹን ግን አይነግሯችሁ። እነሆ 3። አንደኛው ሰልፍ ካይንድነስ የምንለው ነው። በጣም ሃርሽሊ ክሪቲሳይዝ የሚያደርገውን ቃላታችሁን መቀየር። ለምሳሌ የሆነ ነገር የሆነ ስትራግል የምታደርጉበት ነገር በህይወታችሁ ሲከሰት
ድሮም እኮ አትረባም ከሚለው ክሪቲሲዝም ስትራግል እያደረግኩ ነው፣ ስትራግል ማድረግ ደግሞ የሰው ልጅ ባህሪ ነው ወደሚለው ቃል መቀየር ሰልፍ ካይንድነስ የምንለው ነው። ሼም ላንጉጃችሁን ጻፉና ከራሳችሁ ጋር በተያያዘ ራሳችሁን ክሪቲሳይዝ የምታደርጉበትን መንገድ ጻፉና ሞዲፋይ አድርጉት፣ ራሩ ለራሳችሁ። ሰልፍ ካይንድነስ እንለዋለን። ይሄ በጣም ወንደርፉል ቴክኒክ ነው። ሁለተኛው ኮመን ሂውማኒቲን አንደርስታንድ ማድረግ፣ ሁሉም ሰው ኢምፐርፌክት ነው የሚለውን ሪፒቲድሊ ናሬት ማድረግ፣ ለራሳችሁ መተረክ። ከሰዎች ላይ ፐርፌክት ያልሆኑትን ነገር እየነቀሳችሁ እያወጣች እኔም እሱም እንደኔ ነው እከሊትም እንደኔ ናት this is common humanity ወደሚለው ፖይንት ደጋግማችሁ እሱን ናሬት በማድረግ ወደዛ መምጣት። ሶስተኛ ማይንድፉልነስ። ስቃያችሁን እያሰቃያችሁ ያለ ኮር ብሊፋችሁ ሊሆን ይችላል፣ አስተሳሰባችሁ ሊሆን ይችላል። ከሱ ጋር ሳትጣበቁ ግን ከውጭ ሆኖ ማየት። አሁን ይሄ እንደዚህ ክሪቲሳይዝ የሚያስደርግ ነው ትላላችሁ ራሳችሁን ማለት ነው። አሁን ይሄ እንደዚህ ያስብላል። ለምሳሌ 93 አምጥተህ ሁሉም 70 ካመጣ ከታች አንተ 7 የታለች ብሎ ሲነዘንዝ አሁን እንደዚህ that real እንደዚህ ግን ይባላል። ኤክስፖዝ ማድረግ ማለት ነው ከውስጥ ላይ ልክ ስፒቲንግ ኦን ዘ ስፑን የሚባል ቴክኒክ አለ። ልክ ማንኪያችሁ ላይ ምራቃችሁ እንደመጥፋት ማለት ነው። ከዛ በኋላ አትበሉበት ወይ ሰውን ማስተፋት ኤክስፖዝ ማድረግ። 7ቷስ ምናምን ብሎ ሲል አሁን 7ቷ ይባላል ስትሉ it's like spitting on the spoon ማንኪያው ላይ እንደመጥፋት ነው። ከዛ በኋላ የሐሳብ ይሄን ግን ለማድረግ መጀመሪያ ሲተቻችሁ ልትይዙት ይገባል። ሲተቻችሁ ደግሞ የምትይዙት ቁጭ ብላችሁ የሚመላለሱትን ታወቶች ማይንድፉል ሆናችሁ ማዳመጥ ስትችሉ ነው። ስለዚህ ሼም ከፍ ሲል ካያችሁ በሆነ ስህተታችሁ ምክንያት ሼም የሚባለው ጉዳይ ከፍ እያለ እንደሆነ እያየሁት ነው ወደሚለው ራሳችሁን እየተሰማችሁ ካላችሁ ስሜት ነጥሎ ማየት ማለት ነው። ኢትስ ኮልድ ማይንድፉል ሜዲቴሽን። ከዚህ የቆያችሁ ሰዎች ካላችሁ ኮሜንት ላይ ያሳውቁኝ እንደተሰማችሁ። እኔንም ሌላ የስነ ልቦና ባለሙያ የምትፈልጉ ከሆነ መድኃኒት ካውንስሊንግ 6636 ላይ በመደወል ማግኘት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።